ሰላም የተወደዳችሁት የቻናላችን ተከታታዮች እንደምን ከርማችኋል? ከተጠበቀ ጤናና ከሞላ ፍስሐ ጋር እንድትኖሩ የምመኝላችሁ ወንድማችሁ ዛሬም በልዩ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ክብራችሁን የምታስጠብቁባችሁን የተለያዩ አስደናቂ መንገዶችን አብረን እንመለከታለን። በጣም የምትወዱት ክብር ማግኘት የሚለውን ቃል በእነዚህ መንገዶች በቀላሉ በማግኘት እስከ ዘላለሙ ታፍራችሁና ተከብራችሁ እንድትኖሩ ያደርጋችኋል። እንደተለመደው በጣም ልዩ ቆይታ እንደሚኖረን ስለማወቅ ቪዲዮን ላይክ በማድረግና ለቻናሉ ደግሞ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እጠይቃችኋለሁ። ላይክ እና ሰብስክራይብ አድርጉና ቀጥታ ወደ ነጥቦቹ እንግባ። ከዚህ በኋላ የምታገኙት ሰው ሁሉ ወይም ደግሞ ቀደም ብሎ የምታውቋቸው ሰዎች እንደ አራስ ነብር እንዲያዩአችሁ ትፈልጋላችሁ? ምንም ጥያቄ የለውም። ስኬት ላይ ለመድረስም ይሁን ደስተኛ ህይወትን ለመኖር ከሚያስፈልጓችሁ ግብአቶች መካከል ዋነኛውና አንደኛው ክብር ወይም ሪስፔክት ነው። ያንን ታዲያ እንዴት ነው ማግኘት የምትችሉት? በይበልጥ ደግሞ እንዴት ነው ሰዎች እንዳከበሯችሁስ ማወቅ የምትችሉት? እንደተለያዩ የሳይኮሎጂ ጥናቶችና ውጤቶች መሰረት የሚገባችሁን ክብሮች ለማግኘት የተለያዩ ከናንተ የሚጠበቁና መስራት ያለባችሁ ነገሮች አሉ። እነዛን ነገሮች አሁን አንድ በአንድ እንመልከት እስቲ። አንደኛው ነጥብ እንግዲህ መጀመሪያ ራስን ማክበር ነው። በሀገራችን የተለመደ አንድ አባባል አለ፣ ባለቤቱ የጣለውን አሞሌ ባለ ዕዳ አይሸከመውም። ሰው ሁሉ እንዲያከብራችሁ የምትፈልጉ ከሆነ በቅድሚያ ራሳችሁን ማክበር አለባችሁ። ያ ታዲያ ማለት ምን ማለት ነው? ራስን ማክበር ማለት ለራሳችን ዋጋ እውቅና መስጠት፣ ድንበርን ማስቀመጥ፣ ሌሎችን ለማስደሰት ራሳችሁን አለማዋረድ ወይም ሌሎች ምቾታቸውን በሚጠብቁ ሰዓት እናንተ በዛ አጋጣሚ ዋጋችሁን እያሳነሳችሁ እንዳልሆነ እርግጠኛ መሆን ማለት ነው። ራስን ማክበር በምትፈቅዱትና በምታስወግዱት ነገር ይጀምራል። ዋጋችሁን የማይረዱ ሰዎችን መከተልና እነሱን ህይወታችሁ ውስጥ ማቆየትን ስትተዉ ራሳችሁን እያስከበራችሁ ነው ማለት ነው። እናንተን የማይመጥናችሁን አሳፋሪ ተግባር ለመፈጸም በምትቃወሙ ጊዜ ሌሎች ቢያዝኑባችሁ ማለት ነው። ያን ጊዜ ነው ራስን ማክበር ማለት። እስቲ የሆነ ጥያቄ ልጠይቃችሁ። የሆነ ስለምታከብሩት ሰው አስቡ። አንድ ጊዜ ማንም ሊሆን ይችላል፣ ጓደኛችሁ፣ የቤተሰብ አባል፣ የሥራ ባልደረባ ወይም በሚዲያ የምታውቁት ሰው ሊሆን ይችላል። አሁን ራሳችሁን ጠይቁ፣ ያንን ሰው እንድታከብሩ ያደረጋችሁ ምንድን ነው? መልሱ በጣም ቀላል ነው። ራሳቸውን ለአንዴም ለመጨረሻም ጊዜም ያከብራሉ። ማን እንደሆኑና ምን እየሰሩ እንደሆነ ጠንቅቀው ያውቃሉ። በራሳቸውም ይተማመናሉ። ራሳችሁን ስታከብሩ ሌሎች የሚያዩአችሁ እንዴት ራሳችሁን እንደምትይዙ ነው። ስለዚህ በማንኛውም አጋጣሚዎች ሰዎች እንዲያከብሯችሁ ከፈለጋችሁ ሁሌም ራሳችሁን ማክበር እንዳትዘናጉ። ታዲያ ራሳችሁን ማክበር በአንድ ቀን ብቻ የምታገኙት ዋጋ ወይም ሞገስ አይደለም። የቀን ተቀን ልምምድ ነው። በውሳኔዎቻችሁ፣ ከሰዎች ጋር ባላችሁ ግንኙነት፣ በልማዶቻችሁ ጠቃሚ እንደምትሆኑ ባሳያችሁ ጊዜ ዓለም ማወቅ ይጀምራል። ዛሬውኑ ጀምሩት። በትንሹም ቢሆን ጀምሩት። ግን ምንም ብትሰሩ የራሳችሁን ዋጋ በጭራሽ አታሳንሱ። ሁለተኛ ደግሞ ግልጽ ድንበሮችን አስቀምጡ። አንድ ተወዳጅ የአሜሪካውያን አባባል አለ፣ ጥሩ ጎረቤቶች እንዲኖራችሁ ከፈለጋችሁ የጋራ የሆነ ጥሩ ድንበር እንዳላችሁ እርግጠኛ ሁኑ። ድንበሮችን ካላስቀመጣችሁ ሰዎች እንደፈለጉ ትሪት እንዲያደርጓችሁ ትፈቅዱላቸዋላችሁ። ነገር ግን ለሰዎች በእነዚህ ነገሮች ላይ ፈቃደኛ ነኝ፣ በእነዚህ ላይ ደግሞ ፈቃደኛ አይደለሁም ብላችሁ በግልጽ በምታስረዱ ጊዜ በጣም ኃይለኛ የሆነ መልእክትን ታስተላልፋላችሁ። ያም ማለት ለራሴ ዋጋ ሰጣለሁ እያላችኋቸው እንደሆነ እወቁ። አብዛኛው ሰው የሚቸገርበት ልማድ ነው። ነገር ግን እውነተኛ ክብርን ከፈለጋችሁ በጣም አስፈላጊው ነገር እሱ ነው። በግል ህይወቶቻችሁ ላይ ድንበሮችን ማስቀመጥ ታዲያ በጣም ሊረሳ የማይገባው ነገር ነው። የመጣላችሁን ግብዣ ወይም ጥያቄ ሁሉ እሺ ብላችሁ መመለስ እንደሌለባችሁ ማወቅ ያስፈልጋችኋል። አንዳንዴ ራሳችሁን ማስቀደም እንዳለባችሁ ልብ ማለት አለባችሁ። አስታውሱ፣ ግልጽ ድንበሮችን ስታስቀምጡ ራሳችሁን እያከበራችሁ እንደሆነ ለሌሎች እየነገራችሁ ነው። ድንበሮችን ማስቀመጥ መጥፎዎች አያደርጓችሁም፣ ግልጽ ነው የሚያደርጓችሁ። እምቢ ማለት ባለባችሁ ሰዓት እሺ ስትሉና ሰዎች ክብር በሚነሷችሁ ጊዜ በዝምታ በምታልፉ ሰዓት ጊዜያችሁና ያላችሁ ኃይል ቀላል መሆኑን እያስተማራችኋቸው ነው። በተጨማሪም አሁን ብቻ ሳይሆን ሁሌም ደጋግሞ ክብራችሁን እንዲነሷችሁ እየፈቀዳችሁላቸው ነው። ድንበሮች ሲኖሯችሁ ሰዎች እንዲሸሿችሁ ምክንያት አይሆኑባችሁም። ነገር ግን ማን መቆየት እንዳለባችሁ በግልጽ ለይቶ ስለሚነግራችሁ ያስተምራችኋል። ሶስተኛ ደግሞ ከልክ ያለፈ ይቅርታ መጠየቅን ማቆም ነው።
እርግጥ ነው ስህተት ስትሰሩ ይቅርታ መጠየቅ ተገቢ ነው። እንደውም ራሳችሁንም ሌሎችንም ማክበራችሁን የሚያሳይ ግሩም ተግባር ነው ይቅርታ መጠየቅ። ከመጠን ያለፈ ይቅርታን ስትጠይቁ ግን ስለራሳችሁ እርግጠኛ እንዳልሆናችሁ ለሌሎች መልእክቱን ያስተላልፋል። በዛ ጊዜ ምላሽ ሲሰጧችሁ ታዲያ የበላይነት ስሜትን እያንጸባረቁ ነው የሚያወሯችሁ። ተገቢ የሆነ ይቅርታ መጠየቅ ግን ለሰራችሁት ነገር ከልባችሁ መጸጸታችሁን ይገልጻል። ወይም ለሰራችሁት የማይገባ ነገር እውቅና እንደሰጣችሁና ያንን ነገር ደግማችሁ እንደማሰሩት እያሳያችሁ ነው ማለት ነው። ተገቢ ይቅርታን በምትጠይቁ ሰዓት ከመጠን ያለፈ ይቅርታን ስትጠይቁ ግን ያላችሁን ኃይል እንድታጡ ያደርጋችኋል። ከቁጥጥር ውጪ ትሆናላችሁ። ጸንታችሁ ከመቆም ይልቅ ራሳችሁን በሌሎች መንገድ ታስከትላላችሁ። በልመና ለመወደድ በመሞከር ነገር ግን ክብር ከመወደድም ይበልጣል። ስለዚህ በቀጣይ ጊዜ ይቅርታ ከመጠየቃችሁ በፊት ይህንን ነገር ራሳችሁን ጠይቁ። በእውነት ይሄ የኔ ጥፋት ነው ወይም ደግሞ ከነሱ ጋር ለመቆየት ስል ራሴን እያሳነስኩኝ ነው ብላችሁ እነዚህ ሁለት ጥያቄዎች አጥብቃችሁ ራሳችሁን ጠይቁ። አራተኛው ደግሞ የገባችሁትን ቃል ጠብቁ። ይህ ቃል ቀላል ይመስላችኋል ስትሰሙት፣ ነገር ግን ክብራችሁን የሚነሳችሁ ነገር ነው። ቀጠሮዎችን በመጨረሻ ሰዓት የሚሰርዙ ሰዎች ናችሁ ወይም ቃላችሁን በተደጋጋሚ የምታፈርሱ ሰዎች ናችሁ። መከበርን የምትፈልጉ ከሆነ ሁልጊዜም በቃላችሁ መገኘት ወሳኝ ነገር ነው። ቃላችሁን በምትጠብቁበት በእያንዳንዱ ጊዜ ትንንሽ ነገሮችን ቢሆኑ ማለት ነው፣ በዛ ጊዜ እምነትን ትገነባላችሁ። እምነት ደግሞ የክብር መሰረቱ ነው። ሰዎች አስተማማኝና የማይዋዥቅ ሰው አድርገው ይቆጥሯችኋል ቃላችሁን በምትጠብቁ ጊዜ። በተቃራኒው ደግሞ ቃል በምትገቡ ጊዜና ቃላችሁን ሳትጠብቁ ስትቀሩ ሰዎች እናንተ ማዳመጥ ያቆማሉ። ቃሎቻችሁም ክብደታቸውን ያጣሉ። ቃሎቻችሁ ደግሞ ትርጉም አልባ ሆኑ ማለት የእናንተ በዛ ቦታ መኖርም ትርጉም ያጣል። ያን ያህል ከባድ ፕሮሚስ ሊሆን አይገባም። ለምሳሌ ደውላለሁ ላላችሁ ሰው አስታውሳችሁ መደወል ሊሆን ይችላል። ወይም ደግሞ አሳካዋለሁ ብላችሁት እንደ ዕቅድ የያዛችሁትን ነገር አሳክታችሁት ማየት ሊሆን ይችላል። ይሄ ቀላል ተግባር ታዲያ ራሴን አከብራለሁ፣ ሌሎችንም አከብራለሁ የሚል ትልቅ መልእክትን ያስተላልፋል። መከበርን ከፈለጋችሁ ታዲያ ማለት የፈለጋችሁትን ነገር ብቻ ተናገሩ። የተናገራችሁትን ነገር ደግሞ ሆናችሁ ተገኙ። አምስተኛ ደግሞ ስሜቶቻችሁን ተቆጣጠሩ። ስሜቶቹን መቆጣጠር የሚችል ሰው መቼ መናገር እንዳለበትና እንደሌለበት ጠንቅቆ ስለሚያውቅ ከውርደትና ራሱን ከማሳነስ ራሱን ይከላከላል። ከሰዎች ጋር ግጭት በሚገጥማችሁ ጊዜ ከነፋስ በሚቀድም ፍጥነት አላስፈላጊ ቃሎችን እያወጣችሁ ዘለፋ መለዋወጥ ስሜትን መቆጣጠር አይደለም። ወይም ደግሞ ትዕግስቱ ፂሙ ስር እንዳለች ሰው ከልክ ያለፈ መልስን ከሌሎች ጋር መመላለስ ወይም ሌሎች በሚወቅሷችሁ ጊዜ እያንዳንዱ ቃላቸውን በመቁጠር ራሳችሁን ስትከላከሉ መዋል አይደለም። የስሜት ብልሃት ወይም ስሜትን መቆጣጠር መቻል ማለት በጣም አስቸጋሪ ሁኔታ እንኳን ራሳችሁን ለማረጋጋት መሞከርና አእምሯችሁ ለጊዜው የገጠመውን ቀውስ በንትርክ ከመመላለስ ይልቅ ታላቅ የሚያደርጋችሁን ዝምታ ለመምረጥ መፈለግ ነው። ያንን ማድረግ ከቻላችሁ አእምሯችሁን በጫናዎች መሃል ቀዝቃዛ ማድረግ ስለቻላችሁና ነገሮችን መቋቋም የሚችሉ ስለሆነ ብቻ ሰዎች ያከብሯችኋል። ምክንያቱም ስሜቶቹን መቆጣጠር የሚችል ሰው ሌሎችንም መቆጣጠር ይችላል እና ምንም ቃልን ሳያወጣና ራሱን በተጨማሪ ነገሮች ሳያስገምት ክብሩን ማግኘት ይችላል። ስድስተኛውና የመጨረሻው ደግሞ ከምትናገሩት ነገር በላይ አዳምጡ። ሁለት ጆሮዎችና አንድ አፍ የተሰጠን ብዙ እንድናዳምጥና ትንሽ ነገር ብቻ እንድናወራ ነው። ለሌሎች ክብርን ከምታሳዩበት ዋነኛ መንገዶች አንዱ ሌሎች የሚናገሩትን በስነ ስርዓት ማዳመጥ ነው። ያም ማለት ሌሎች በሚያወሩበት ሰዓት ሙሉ ትኩረት ሰጥቶ ማዳመጥና ምንም አለመረበሽ ማለት ነው። ሌሎችን ማዳመጥ ስነ ስርዓትን፣ ትዕግስትን፣ ጥንካሬን ያሳያል። ትንሽ ብቻ በምትናገሩ ሰዓት ቃሎቻችሁ ክብደት ይኖራቸዋል። ብዙ ባዳመጣችሁ ቁጥር ሌሎችን በደንብ መረዳት ትችላላችሁ። ተነሳሽነታቸውን፣ ፍርሃታቸውን፣ እውነታቸውን ማገናዘብ ትችላላችሁ። ለመናገር የእናንተ ተራ ሲደርስ ማውራት ደግሞ ድምፅ ብቻ አይደለም የምታወጡት፣ ተጽዕኖንም ታሳድራላችሁ። ስለዚህ በሌሎች መከበርን አጥብቃችሁ ከፈለጋችሁ መናገር የሚፈልጉትን ነገር በጥሞና ማዳመጣችሁን ሁሌም ልብ በሉ። እንደ አጠቃላይ እንግዲህ ክብር የሚገኘው በምትሉት ወይም በምትሰሩት ስራ ሳይሆን እንደ ግለሰብ እኔ ማን ነኝ ከሚለው የሚመነጭ ነው። ሁሌም ራሳችሁን የምታከብሩና ለራሳችሁ ትልቅ ዋጋን የሚሰጡ ከሆነ ሌሎችም እናንተን ከማክበር የዘለለ ምንም አይነት ሌላ ተጨማሪ አማራጭ አይኖራቸውም። ራሳችሁን ለማክበር ድንበርና ገደብ ያለው ሰው እስከመሆን ከዛም ከመናገር ይልቅ ማዳመጥን እስከ ማስበለጥ ድረስ
እነዚህ የሳይኮሎጂ ቲፖች ራሳችሁን ለማስከበር በምትሄዱበት ጉዞ ሁሉ በጣም የሚጠቅሟችሁ ናቸው። እነዚህም በሙሉ በማስጠበቅ የግል ክብራችሁን እንደምታስጠብቁ ባለሙሉ ተስፋ ነኝ። ከነዚህ ማለ የወደዳችሁትን ኮሜንት ላይ አሳውቁኝ። ላይክ እና ሰብስክራይብ ያላደረጋችሁ ደግሞ በድጋሚ እንድታደርጉ ላስታውሳችሁ እወዳለሁ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ